አንተ ያን ሁሉ ነገር ሆነላት እውነት እሷ ይናድርገው በቃ አድርገው ከሆነ እሱ ይፈርዳል እኮ ላንተ ደግሞ የፍቅር አምላክ ደግሞ ሌላ ሰው ያዘጋጅልሃል ሌላ ሰው ነው አልፈልግም የፍቅር አምላክ ለኔ እሷን ይስጠኝ ማትፈልግ ለምን ተከተላለሽ ለኔ እሷን ይስጠኝ አይሰጥም ስለሚወድ ነው ያልሰጠህ አስመሳይነች አንተ ያንተን የልብን መልካምነት አይቶ አስመሳት በይሽ አትበይ እንደዚህ እንድትይ አልፈልግም እንደዚህ እንድትይ ገባሽ አልፈልግም እሺ ተረጋጋ በቃ እንደዚህ እንድትይ አልፈልግም በቃ ከሰደብኝ እኔ ስደብኝ ከፈለግሽ አንተ ለምን ሰድባለህ በቃ እኔ በኔ ላይ ከፈለግሽ በኔ ላይ አውሪ አንተ እኮ ምንም አላደረከኝም ባርች አስመሳይ ትያለሽ እንዴ አስመሳይናት አሁን በቃ በጥፊ እንዳልሽ አስመሳይናት ምታኝ ግን እውነቱን መጋፈጥ አትችልም እውነቱን ተጋፍናችሁ ቤተሰቦቻችን እንዴት ናችሁ ሰላም ናችሁ እንኳን አደረሳችሁ በዓሉ እንዴት ነበር በዓል አሪፍ ነበር ወይ ያው እንግዲህ ሁላችሁም በዓል አሪፍ ይሆናል ብዬ ገምታለሁ አሪፍ አልፏል ብዬ ማስባለሁ በባርች ቤት እንዴት መጣሽ ትሉት ይችላልላችሁ ግን ማውራት የምፈልገው ነገር መናገር የምፈልገው ነገር ስላለ ነው በሱ ቤት የመጣሁት ባርች የደረሰበትን ነገር ሁላችንም እናውቃለን ሰርጉ ካለፈ ገና ሳምንት አልሆነው ግን በቃ በማይሆንና በቃ ባልታሰበ መንገድ የማይሆን ነገር በማለቸው ተፈጥሯል ሰርጉ እንግዲህ ካለፈ ሚያዝያ 4 ማለት ገና ሳምንት አልሆነው በጣም የሚያናድድና የሚያስጠላ ነገር ነው በእያንዳንዳችን ላይ ቢደርስ ምን አይነት ስሜት ሊኖርን ይችላል የሚለው ነገር መገመት በጣም ነው የሚከብደው እሱ ደግሞ በሰዓት ማንንም የለም ካጠገቡ በጣም ነው የሚያሳዝነው ማለት አላቅም ተናግሬ ነበር ግን ደግሞ ተናግሬ ነበር የሚለው ነገር አሁን ምንም አያደርግም ኦሬዲ ነገሩ ተፈጥሯል አላቅም ግን በጣም ነው የሚያስጠላው እንደውነቱ ከሆነ ብዙ ነገር አውርቼ ነበር ከቢኒ ጋር ጓደኛ እንደሆነች ያወቀ ሁሉ ነገር አምኖ ተቀብሏል ብዙ ሰው ጋር እንደምትሄድ ብዙ ሰው ጋር እንደምትወጣ ያውቃል አላቅም ፍቅር በዚህ ልክ ውር ያደርጋል የሚለው ነገር እኔ እንጃ አላቅም መገመት ራሱ ይከብዳል ተቃላ እኔ እንጃ ምን ብዬ እንደማስረዳችሁ ምን እንደምላችሁ ራሱ አላቅም ማለት አሁን ደግሞ ጭራሽ የልጅነት ፍቅረኛ ይመጣ ነው ያለችው ማለት ነው መከላከያ ሄዶ የነበረ የልጅነት አብሮ አደጓ ፍቅረኛዋ እሱ መጥቷል ስለዚህ እሱን አፈቅረዋለሁ አንተ ጋር ምንም አይነት ስሜት የለም ስለዚህ በቃ እንለያይ አይነት ነገር ነው ያለችው በጣም እኔ እንጃ አላቅም በእናንተ ቦታ ቢደርስ በእናንተ ቦታ ቢሆን ምን ሊፈጠር ይችላል የሚለው ነገር ማሰብ ራሱ በጣም የሚከብደውና በጣም ነው የሚያሳዝነው እውነት በጣም ባርች ማለት ነው ማንንም የለም ከጎኑ ማንንም አጠገቡ የለም በጣም ነው ያለቀሰ ያለው በጣም ነው የተከፋው ልቡ በጣም ነው የተሰበረው እና ብዙዎቻችሁ ኢንቦክስ አድርጋችሁልኛል ዋትስአፕ በቃ ቲክቶክ ላይ ብዙ ቦታ ኢንቦክስ አድርጋ ከጎኑ ሁኚ እውነት አንቺ የምታፈቅዱ ከሆነ እንዳልሽው እሱን የምትወጁ ከሆነ በቃ አብረሽ ሁኚ የልቡን መሰበር አይተሽ አብረሽ ሁኚ ብላችሁኛል እስኪ ዛሬም እሱን ጠርቻለሁ ስለ አሁን ራሱ ይሄን ሁሉ ነገር ካደረገችው በኋላ ማለት የሚገርም ነገር ነው ያለኝ በቃ ስለይሺ ነው ላወራ ፈልጋለሁ ስለይሺ ነው ስላልኩት ነው እየመጣ ያለው አሁን ድረስ ስሜቱ አልተቀየረም አሁን ድረስ ምን አይነት ፍቅር እንደሆነ አላቅም ምን አይነት መታወር እንደሆነ አላቅም እኔ እንጃ ፍቅር ብቻውን እንደዚህ በዚህ ልክ እኔ የእውነት አላቅም በማላቸው ምን እንዳለ አላቅም በጣም ያን ሁሉ ወጪ አውጥቶ ያ ሁሉ ነገር ተደርጎ ሰርጉ ሳምንት ሳይሞላው እንደገና መቆም ማለት የወጣውን ወጪ ሁላችንም መገመት አይከብደንም በጣም ትልቅ ነበር ግን ሰርጉን ለማስቆም ሞክሬ ነበር ግን ብዙ ሞከርኩ ብዙ ለፋው አልቻልኩም ከዛም አምኜ ተቀበልኩት የሆነ በቃ ደስታው ደስታዬ ነው ብዬ ነው እውነት ከሷ ጋር መሆኑ የሚያስደስተው ከሆነ ደስታው ደስታዬ ነው ብዬ ነው በቃ ሁሉ ነገር ትቼ እጄን አጣጥፌ ተቀመጥኩት ሰርጉን ማስቆም እችል ነበር ግን በቃ ግን እኔ እንጃ ይሄ እንደሚጣቀው ነበር ለዛ ነው ያን ሁሉ ነገር ብዬ ነበር አቃሉ እናንተ በእናንተ አይንም የማይሆን አመለካከት ሰጡኝ ነበር ምክንያቱም የሆነ በቃ ከነሱ ማሉጪ ምናምን እኔ ስለሷ ጸባይ ስለማቅ ስለሷ ሁሉ ነገር በቃ ከጀርባ ምን እንዳለ ምን እንደምታስብ ስለማቅ ስለምወደው ስለማፈቅረው ከሱ ጋር መሆን ስለምፈልግ እንዳይጎዳ ስለምፈልግ እንዳያዝን ስለምፈልግ ነው ቀድሜ ሁሉ ነገር ላስጠነቀቀው ሁሉ ነገር ላስተምረው የነበረ ማለት ነው በቃ ላሳየው የነበረ ግን አልቻልኩም እንደ አይነት ነገር ተፈጠረ እስኪ አስቡት እስኪ በቃ አስባችሁታል ማለት ከቢኒ ጋር ፍቅረኛ ሆነች ያቃል ብዙ ጊዜ በተደጋጋሚ አብሮ ሲሆን ያቃል ራሱ ቢኒ በቃ መጥቶ ነግሮታል ልጁ የቢኒ እንደሆነ ያቃል ግን ልጁን ተቀብዬ ያሳድጋለሁ ሁላ እስከማለት ደርሷል ማለት ማንናችን እንደዚህ አይነት ውሳኔ ምን ነው ማለት የትኛው ሰው ነው ሚስቱ በቃ ያገባት ያዘጋጃት ሚስቱ ከሌላ ወንድ አርግዛ መጣ ከነልጁ አቀበላለሁ ማለት በዚህ ልክ እንደዚህ አይነት ስብዕና ያለው ሰው ማግኘት ይከብዳል እውነት ለመናገርና በዚህ ልክ ሆኖላት በዚህ ልክ ይሄን ሁሉ ደረጃ ይሄን ሁሉ መንገድ ሄዶላት
ይሄንን ማድረጓ እውነት በጣም ነው ማለት በጣም ነው የሚደብረው። ከአንድ ሰው ከሆነ እንትን ይሄ አይጠበቅም። እሱን ስለምወደው ለሱ እንትን ብዬ ምናምን አይደለም፣ ወይም ይሄን ክፍተት ለመጠቀም ፈልጌም አይደለም። እውነቱን ነው እየተናገርኩ ያለሁት። የሆነ ሰዓት ላይ ልጅ እንደሚወድ ታውቃለች፣ በስነ ስርዓት ራሱን መተካት እንደሚፈልግ በቃ ልጅ ደካማ ጎኑ እንደሆነ ታውቃለች። በቃ ከሷ መውለድ ቤተሰብ መስርቶ መኖር ይሄንን በቃ በዚህ ደካማ ጎን ነው እሷ የገባችው ማለት ነው። ማለት የሆነ ሰዓት ላይ ራሱ ቪዲዮን አይታችሁ ከሆነ ልጅ አላረገዝኩም ሁላ ብለዋለች። በቃ አርግዣለሁ ብሎ በቃ ደስታውን ሳይጨርስ እንደገና ደግሞ አላረገዝኩም፣ እንደገና ደግሞ የቢኒ ልጅ ነው ይሄን ሁሉ ነገር ራሱ እንትን ብሎ ከሷ ጋር ነበር ይሄን ሁሉ ነገር ራሱ እንትን ብሎ ማለትና ምን ያክል አስመሳይ ብትሆን ነው ማለት ምን ያክል ሰውን ለመጉዳት በቃ ምን ያክል እንጃ እኔ ቃል የለኝም እውነት ለመናገር እግዚአብሔርን ነው የምላችሁ ቃል የለኝም። ምን ያክል ውስጧ ቢችልላት ነው ይሄን ሁሉ ነገር ያደረገላትን ሰው እንዴት ማለት ይሄን ሁሉ ነገር ያደረገለትን ሰው እንትን ማለት በራሱ እውነት በጣም ካንድ ሰው የማይጠበቅ ነገር ነው። ከውጭ ሲመጣ ማለት ይሄን ሁሉ ጊዜ አብረው ሲያሳልፉ ምናምን ካንተ ጋር መሆን አልችልም ማለት ትችል ነበር። በቃ አልፈልግም ወንድም ሁነኝ ማለት ትችል ነበር። ግን አላቅም ከሱ ምን ፈልጋ ነው አላቅም። እውነት ድሮ መናገር ትችል ነበር፣ ድሮ ማስተካከል ትችል ነበር። ይሄ ሁሉ ነገር ሳይሆን ማለት ነው። እና እስኪ ባርች እየመጣ ነው። እሱን አላቅም ምን እንደሚል አላቅም። አሁንም ባርች ስለሺ የምነግር ነገር አለ ስላልኩት ነው እየመጣ ያለው። እስኪ ምን እንደሚል ደግሞ እኔ እስኪ ባርች እንዴት ነህ? ሁሉ ሰላም ነው? እንዴት ነህ? እንኳን ደረሰ። እንኳን አውራ በዓል እንዴት ነበር? በዓል በአንድ በኩል ጥሩ በአንድ በኩል መጥፎ ነገር ነው ይዞብኝ የመጣልኝ። ምንም ነገር ሰምቻለሁ። ስለሁሉም እግዚአብሔር ይመስገን ከማለት ሌላ አማራጭ ምንም የለኝም። እንዴት ነሽ? አለሁ። እንዴት ነህ? ደህና ነሽ? አለሁ። ምንም ነገር አለሁ። ብዙ ሰው ስልክ ዘግቶብኛልና ስትደውይልኝ በጣም ደስ ብሎኝ ነው የመጣሁትና ምን አዲስ ነገር አለ ባንቺ በኩል በእናትሽና የሺ ካንቺ ጋር እንዳወራሽ ነግረሽኛልና ምን አለችሽ እና የት ነው ያለችው? አሁንም ስለሷ ታስባለህ ማለት ነው ማለት አሁንም ስለ ድሮ ታስባለህ? ከዚህ ሁሉ ነገር በኋላ ይሄ ሁሉ ነገር ከተፈጠረ በኋላ አሁንም ስለሷ ታስባለህ? የት ናት ልትጠይቀኛለህ? ባርች የት ናት ነው ያልከኝ እኮ። የሷ መኖር አሁንም ያሳስባል? እሷ ያለችበት ቦታ ሁኔታ አሁንም ያሳስባል ማለት ነው ባርች? እንዴት ነው ማያሳስበኝ? ከዚህ ሁሉ ነገር በኋላ ባርች? አዎ ያሳስበኛል። እንዴ ምን አስበሽ ነው? ከሷ ጋር ያወራሽው ንገሪኛ ለኔ። ምንድነው ያወራሽው ከሷ ጋር? ባርች ብዙ ነገር አወራ። ምን አለችሽ? በቃ እሱን ለምን እንደመስማት ነው እኔ የመጣሁት። በቃ ሌላ ነገር አይደለ? ምን አለችሽ? ባርች እሷ ያለችኝ ነገር ማወቅ ነው የምትፈልገው? አዎ እሱ ነው የሚፈልገው። ሌላ ነገር አይደለም። ፍቅረኛዋ ከመከላከያ ሄዶ ነው የኖረው። ይሙት ይዳን አታውቅም ነበር። አሁን ግን ድንገት በቃ መጥቶ በቃ አብረን እንድንሆን እፈልጋለሁ አለ። ስለምትወደው ስለምታፈቅረው አብረው ሆኖ በቃ አንተን ጭራሽ በቃ በፍቅር እንደማታስብ እንዴ በጣም እያስመሰለሽ ነው የተጫወተችብህ እንደሆነ የነገረችኝ እሱ ነው። በቃ ቆመና እንዴት ነው አንተም ነግራለች እኮ አይደል? እንዴት ነው አልፈልግም ብላለች እኮ በቃ ጋብቻውን አልፈልግም አብረን እንድኖር አልፈልግም ብላለች እኮ። ምን እንደሆነ ነው የምትፈልጊው ታዲያ? የራስን ህይወት ለምን አትኖርም ባርች? የራሴ ህይወት ምንድነው? ያለሷ ህይወት የለኝም። ከዛ ሁሉ ነገር በኋላ አው ከዛ ሁሉ ቆይ ምን አይነት ፍቅር ነው ማለት? እንዴት ምን ብታደርግ ነው እንደዚህ አይነህም ቦና ሙሉ ነገር ጭንቅላትም የታወረው? ለምን ደግሞ አታስበው? ምን እያወራሽ ነው አንቺ? ሚስቴ ነች እኮ አውቃለሁ። በቃ ሰይጣን አሳስቷት ሊሆን ይችላል። ከዛ ሁሉ ነገር በኋላ ባርች ያ ሁሉ ነገር ከተፈጠረ በኋላ የጠራሽኝ ነው ለምንድን ነው? አሁን ለዚህ ይሄንን ለመናገር ነው የጠራሽኝ? ይሄ ለመናገር አይደለም። እሷ ጋር ወርተን ያን ሁሉ ነገር በቃ ተማምነናል። አሁን መጎዳት የለብም። አንተ ስታዝን ማየት አልፈልግም። የሆነ ሰዓት ላይ ተገናኝተን ቃል ገብቼ ሄደ ነበር። በቃ የምትፈልገኝ ከሆነ ሁሌም ከጎንህ ነኝ ብዬ ነበር። እወድሃለሁ፣ አፈቅርሃለሁ፣ አስብልሃለሁ፣ ስታዝንም ስትደሰትም አብሬ እሆናለሁ ብዬ ቃል ገብቼ ሄደ ነበር። ቃል አይደለም ማለት የመጣኝ ቃል ስለገባሁልህ ሳይሆን እውነት እኔ ስለምወድ ነው አሁን የመጣሁት። እኔ ምን አገባኝ አንቺ እኔ ምን አገባኝ ታዲያ? እኔ የምወደው ሰው ጠፍቷል ከጎኔ። ማፈቅረው ሰው ከጎኔ ጠፍቷል። የት እንደደረሰ ታውቃለህ? ከሱ ጋር እኮ ናት። እኔ ምን አገባኝ? ግን ትመጣለች ተመልሳ። አውቃታለሁ፣ በጣም ነው የማውቃት። እሺ በአንድ ነገር ንግባ። ትመጣለች ተመልሳ።
ሰማሽ? ሚስቴ ነች። ባርች ተረጋጋ፣ መጀመሪያ ተረጋጋ። ገባሽ? ባርች ደካማ ነው። በቃ ማንም የምንሆን ይሰማል ብለሽ መተሽ እንደሆነ እንደዛ አይደለም። ተስፋ ቁረጭ። አንቺ ብትሆኚ ትናንት ሰርጋችን እኮ አልታደምሽም እኮ። እንኳን ለዚህ ቀን ለዚህ ክብር እንኳን ፈጣሪ አደረሰ አላልሽኝም። ቆሜ ልዳረ እንዴ ታዲያ እንደሞት ታውቃለህ አይደል እንዴ? ቆሜ ልዳረ ሰርጉን እኮ ላበላሽው ነበር ባርች። ሰርጉን ማስቆም ይችላል። አሁን ያው ተበላሸ እኮ ህይወታችን። እኔ አይደለም እኮ ታዲያ ያበላሽውት። ስለማትፈልግ እንዳንቺ አይነት ሰዎች ናቸው ህይወትን የሚያበላሹት ሁሌ። ኦፍ ኮርስ ልታፈቅሪኝ ትችያለሽ። ገባሽ? አዎ ልትወጂኝ ትችያለሽ፣ ግን እኔ አልወድሽ ልንገርሽ። ምክንያቱም በጣም ማፈቅራት በጣም መወዳት ዛሬም ነገም ተስፋ ማልቆርጥባት ሚስት ያለች ሰውም የሺ ነች። ስለዚህ አንቺም ታውቂያለሽ። ለዚህ ጠርተሽ እንደሆነ እንደዚህ አይነት ነገር ሁለተኛ እንዳትጠሪ። ሰማሽ? ነግሬሻለሁ። ሁለተኛ ከዚህ በኋላ እንገናኝም አይደለ? ለአንዴና ለመጨረሻ ጊዜ የምለውን ስማኝ መጀመሪያ ባርች። ለአንዴና ለመጨረሻ ጊዜ ለምን ባርች? አውቃለሁ የሚያስጠላ ስሜት ነው አውቃለሁ። ይሄ ሁሉ ነገር ባንተ ነው ማድረው። ገባሽ? እያለቀስኩ አድሬ እያለቀስኩ ስለማውቀው ካንተ ጋር የሆንኩት እኮ ባርች አውቃለሁ። የሚያስጠላ ስሜት እየተሰማ ነው አውቃለሁ። አሁን ማንም እንደሌለም አውቃለሁ። ብዙ ነገር እንደተደበላለቀብን አውቃለሁ። ግን እሺ ፍቅረኛሞች አኑን፣ በቃ ፍቅሬን አትቀበል፣ በቃ አብረን አኑን፣ ግን ከጎን እንደው ፍቀድልኝ። ሐዘኔ ይሁን በቃ በዚህ ማንም ሳይኖር ብቻን ቦምብ ነው ልቀቅኝ። ምን መሰለሽ ይሄ እኔ የምትወዳት ከሆነ ፍቅርላት፣ በቃ ከምትወደው ሰው ጋር ትሁን። አንተን እኮ አትወድም ማለት በጣም ነው የምወዳታው። ትወዳታለህ አይደለ? ታስብላታለህ። ደስታዋ ደስታ ነው አይደለ? የምታፈቅረው ልጅ ጋር አብራ ትሁን። በቃ ይሄን በማድረግ ተባበራት። ምክንያቱም ካንተ ጋር ብትሆን ራሱ ልቧ እሱ ጋር ሆኖ በቃ በድሮ አንተ ጋር ምን ይጠቅምሃል? አስበሽ ነው ግን ያረሻለሽው። ፍቅረኛሞች እኮ አይደለንም። እኔና የሺ እኮ ፍቅረኛሞች አይደለንም፣ ባለ ትዳሮች ናችሁ። ሰርጉት እንዴት ለምትወደው ስጥ። ለምን እንደዚህ አርሺ? ደስታው ነው በቃ ደስታው እሱ ከሆነስ ባርች የሚያስደስታት ከሱ ጋር መሆን ከሆነስ የምታፈቅረው ልጅ ጋር መሆን ከሆነ ፍላጎቷ ፍቅርላት፣ በቃ ከሱ ጋር ትሁን። እቃቃ ነው እንዴ? እኛ የተጫወትን ነው እቃቃ ነው። እናንተ ናችሁ እኮ ያደረጋችሁት። እኛ እኮ ትዳር እኮ ቀላል ነገር አይደለም ባርች። ስትፈልግ የምታፈርሰው ስትፈልግ የምትገነባው ነገር አይደለም። ሰርጉ ከተሰረገ ገና ሳምንት ሳይሞላ አይደል ይሄ ነገር የተፈጠረው? ምን አይነት ጨዋታ ነው? ቆይ ትዳር ቀልድ ነው እንዴ? መጀመሪያም ይሄ እንደሚመጣ እኮ ነግሬ ነበር። አልነገርኩም ባርች? ነግሬ ነበር እኮ እንጂ በእናትሽ ነግሬ ነበር። ተይና በቃ እሱ እንኳን ነገርሽ ቃል በቃል ለኔ አሁን ንገሪኝ። ምን አለችሽ እሷ? ያለችኝ ቃል በቃል ንገሪኝ። አልፈልገውም። ማንን? አንተን። በቃ እሱን አልፈልገውም። ከሱ ጋር መሆን አልፈልግም። እምወደው ልጅ አለ፣ ማፈቅረው ልጅ አለ። የረጅም ጊዜ ፍቅሬ መጥቷል። ከሱ ጋር መሆን በቃ ከሱ ጋር ነው የምሆነው። ከሱ ጋር ያልሆንኩት እስካሁን ድረስ መከላከያ ስለነበረ መሞቱን መዳኑን ስለማላቅ ነው ባርች ጋር የሆንኩት። እንዳለ ባቅንሮ ከሱ ጋር አልጀምርም ነበር ነው ያለችው። እሺ አሁን ግን መጣሱ በቃ ከሱ ጋር ሆኑ። እሺ ምን ትሆን? እሺ ባርች ለምን ራስን ኑሮ አስኖርም? ለምን ጭንቅላትም ልቦናም አይንም ለምን የታወረው እንደዚህ? ስለምወዳት ነው፣ ስለማፈቅራት። አንቺ ደግሞ ሄደሽ ለሷ ምን እንደምትይ ታውቂያለሽ? ባርች ይወድሻል፣ ዛሬም ነገም ያፈቅርሻል፣ ባንቺ ተስፋ አይቆርጥም ብለሽ ነገር አልላትም። ስሚ አልላትም። የምትወጂኝ ከሆነ ትወጂኛለሽ። አልላትም። ስለምወድ አይደል ያን ሁሉ ነገር ነው። ትወጂኛለሽ ወይ? ታፈቅርኛለሽ? ትወጂኛለሽ? ንገሪኝ። በጣም የምትወጂኝ ከሆነ ማለት ነው ለሷ ሄደሽ ባርች ባንቺ ተስፋ መቼም አይቆርጥም። አልላትም። ይወድሻል፣ ያፈቅርሻል። አልላትም ባርች በቃ አልላትም። በቃ አለቀ። እኔ ጨርሻለሁ። ቤት ሊቀቅኝ። በዚህ ስሜት መሄድ አትችልም። በቃ በዚህ ስሜት መሄድ አትችልም። እያለቀስክ ነው። በዚህ ስሜት መሄድ አትችልም። አይገባሽም። ስለሚገባኝ ነው ካንተ ጋር የመጣሁት። በቃ በዚህ ስሜት ሆነ መሄድ አትችልም። እባክህ ባርች ተረጋጋ። መጀመሪያ እስኪ ተረጋጋ። እኔ ምንም የምለው ነገር አይደለም። እግዚአብሔር ያውቃል። አውቃለሁ እኮ እንደተጎዳ አውቃለሁ እንደተጎዳ ባርች እየሰጣ ያለው ፈጣሪ ከሆነ እሱ ያውቃል። ፈጣሪ አይደለም የፍቅር አምላክ ደግሞ አንተን ይክሳል እኮ። እሷን ደግሞ በቃ መንገዷ ምን እንጃ አላውቅም። አንተ ያን ሁሉ ነገር ሆነ ያላት እውነት እሷ ይናድርገው በቃ አድርገው ከሆነ እሱ ይፈርዳል እኮ። ላንተ ደግሞ የፍቅር አምላክ ደግሞ ሌላ ሰው ያዘጋጅልሃል። ሌላ ሰው ነው አልፈልግም። የፍቅር አምላክ ለኔ እሷን ይስጠኝ። ማትፈልግ ለምን ተከተላለሽ? ለኔ እሷን ይስጠኝ። አይሰጥም። ስለሚወድን ያልሰጠም አስመሳይ ነች። ያንተን የልብን መልካምነት አይቶ አስመሳት ወይ? እሺ አስመሳይ አትበይ። እንደዚህ እንድትይ አልፈልግም። አልፈልግም እንደዚህ እንድትይ ገባሽ? አልፈልግም። እሺ ተረጋጋ። በቃ እንደዚህ እንድትይ አልፈልግም። በቃ ከሰደብኝ እኔ ስደብኝ ከፈለግሽ። አንተ ለምን ሰድባለህ? በቃ እኔ በኔ ላይ ከፈለግሽ በኔ ላይ አውሪ። አንተ እኮ ምንም አላደረከኝም ባርች። አስመሳይ ትያለሽ እንዴ? አስመሳይ ናት። አሁን በቃ በጥፊ እንዳልሽ አስመሳይ ናት። ይሄ ምታኝ ግን እውነቱን መጋፈጥ አትችልም። እውነቱን ተጋፈጥ በቃ። እስከመቼ ነው የማትመስለው?
ብታርፊ ይሻልሻል። አስመሳይ ምናምን አስመሳይ ናት። በቃ አስመሳይ ናት። በደል ግቢ። አንቺ ራስሽ አስመሳይ ነሽ። ወደዛ በእናትሽ አንተ ለምን የማይገባ ግን ስሚ፣ ለምን የማይገባ በቃ ይገባ። እስኪ ተረጋጋ። አንቺ ራስሽ አስመሳይ ነሽ። ከፈለግሽ አንቺ ከየት መተሽ ነው በሚስቴ ላይ እንደዚህ የምታወሪው? ከየት መተሽ ነው? ሚስታርለችም እኮ ማነው? ሁሉም ነገር አበቃ እኮ በቃ አልፈለ እሷ እኮ ነው ይሄ ኑሮውን እየኖረች እኮ። ለምን ጠርተሽ ነው እንደዚህ? አንተ ያለቀስክ ነው፣ አንተ እየተጎዳ ነው። እሷ ግን ከሱ ጋር በቃ አሪፍ ጊዜ እያሳለፈች ነው። ለፍቅር ልጎዳ እንኳን ተጎዳው ምን አገባሽ? ለኔ ያዝነሽ ነው። ለኔ ያዝነሽ ነው። ለኔ ያዝነሽ ነው። ለኔ ካዘንሽልኝ ሄደሽ ባርቺ ወድሻል ያፈቅርሻል ብለሽ ማላረገው ነገር አትጠይቀኝ። በቃ ማላረገው ነገር አትጠይቀኝ። እሺ አሁን ምንድነው ከኔ የምትፈልጊው? ካንተ ምንም አልፈልግም፣ ግን አብሬ ይሉን በቃ ከኔ ጋር አብሬ ይሉን ከኔ ጋር ደስታን ችግርን ሁሉ አብሬ ላሳልፍ በቃ ከኔ ጋር በተለይ ደግሞ በዚህ ሰዓት ከኔ ጋር አብረሽ አትሆኚም። ቢያንስ እሺ እስከሚያልፍልህ ድረስ በቃ እስክትረጋጋ ድረስ እኔ በራሴ እረጋጋለሁ። እግዚአብሔር ያረጋጋኛል፣ ችግር የለውም። ምንም አይነት በደል ቢደርስብኝ ፈጣሪ ያረጋጋኛል። የማንንም እርዳታ በዚህ ሰዓት አልፈልግም። እርግጠኛ ነኝ 100% የማንንም እርዳታ አልፈልግም። ባርሽ ቆይ ምንድን ነው ያደረገች? ቆይ እስኪ ባርሽ በእግዚአብሔር ምንድን ነው ያደረገች? በዚህ ልክ እንደዚህ ይኮናል እንዴ? ምንድን ነው የተፈጠረው? እኔ ላንቺ ለማውራት ግዴታ የለብኝም። አውቃለሁ ለኔ ለማውራት ግዴታ የለብኝም። ብዙ ዋጋ ከፈልኩበት ፍቅሬ ግን አብሬ ልሁን ገባሽ? ብዙ ዋጋ ከፈልኩበት አውቃለሁ። እና ደግሞ የምር እኔ ስንት ነገር ለሷ ብዬ የተውኩት አውቃለሁ። እሱንም አውቃለሁ ገባሽ? ስለዚህ ግን እሱ ካልገባትስ? እሺ ያንተ ውለታ፣ ያንተ ፍቅር፣ ያንተ ታማኝነት፣ ያንተ ግልጽነት ካልገባት ከጊዜ በኋላ አይገባትም። ከጊዜ በኋላ አይገባትም። ሾፋን ጀምራለች። አይገባትም እንዴ? ምን ሆነ? አይገባትም። አስመሳይ እያስመሰለች እኮ ነው። አንቺ አሁንም አስመሳይ ያልሽ እኮ ነው። ምን እያወራሽ ነው አንቺ? አስመሳይ ናት በቃ። እንደዚህ አትበይሻለሁ፣ እንደዚህ አትበይሻለሁ። ባይዘ ልቀቅኝ በእናትሽ። አንቺ እንደዚህ አትከበሪ በቃ። ሁለተኛ እንደዚህ እንዳታወሪ ብዬሻለሁ። አወራለሁ። አስመሳይ ነሽ በቃ። ምን ስሚ፣ እንደዚህ አትበይ በቃ። እንደዚህ አትበይ። በጥፊ እንዳልሽ እንዴ! እሺ ምን አይነት ልጅ ነሽ አንቺ? እሺ ምን አስበሽ ነው ጠርተሽኝ እንደዚህ ምሰል የምትሳደቢ እንዴ? እንግዲህ አንቺ እንግዲህ ወይ እዚህ ካሜራ ይዘሽ ስለመጣሽ ማርጅ ይበራል ምናምን ብለሽ ነው? ካሜራ ይዤ መጣሁ እኮ ሁሉ ነገር ቤተሰብ እንዲያውቅ እንጂ አንተ እንዳሰብከው አይደለም። በቃ ማንንም ይበለኝ፣ በጣም ነው የምወዳት፣ በጣም ነው የማፈቅራት፣ እጅግ በጣም ነው የማፈቅራት። ማንንም ለወደው አልችልም ከሷ ውጪ። ሚስቴ ነች። ዛሬም ነገም ተስፋ አልቆርጥም፣ ጠብቃታለሁ። ይሁን እስከ መቼ? እስከ ለተሞ የራሴ ህይወትስ? እሺ የራሴ ህይወትስ ባርሽ ህይወትስ? እሺ ህይወትስ ህይወትን ራሴ እኔ እመራለሁ ማለት እኔ እመራለሁ ህይወቴን። ገባሽ? በዚህ እሺ መጀመሪያ ተረጋጋ። አውቃለሁ የሚያስጠላ ስሜት የተሰማውን አውቃለሁ። እግዚአብሔር ያውቃል፣ ግን የኔን እግዚአብሔር ያውቃል። አውቃለሁ። ገባሽ? ለማንም መጫወቻ ሆናለሁ አይደለ? ለማንም መጫወቻ አይደለም ባርች፣ የማንም መጫወቻ አይደለም። ኦኬ እሺ በቃ ስለምትወዳት ነው አይደለ? በጣም ነው የምወዳት። ስለዚህ ቤቴ ልንገርሽ፣ ስሚ፣ አንድ ስሚ፣ ከዚህ በኋላ እንደዚህ አይነት ጉዳይ እኔን አትጥኝ። አንተ እኮ ልትጎዳ አልፈልግም ባረች። ለምንም አትረዳኝ። እሺ ፍቅር አንጀምር፣ ፍቅር ውስጥ አንግባ፣ ግን አብሬ ልሁን። ተጎድታል። አሁን ላይ ማንም የለም፣ እሷም የለችም፣ ጓደኛ ቤተሰብ ሁሉም የለም። እስኪ የትኛው ቤተሰብ ነው ሰርጉ በደገሰ በሳምንት የልጁ ሰርግ ሲፈርስበት ከአስመሳይ ሰዎች አይደለሁም። ብቻ ይቆም ብቀር ለኔ ይሻላል። አስመሳይ አይደለሁም። በአስመሳይ ሰዎች አልከበብም። አንቺ አስመሳይ እኔ ሚስራት አስመሳይ አላልኩሽም። አንቺን አስመሳይ ያልኩሽ አይደለሁም፣ ግን በአስመሳይ ሰዎች ከሚከበብ ብቻ ይቆም ይኖር ይሻለኛል። ሚስቴ ብላ ያመንካት ልጅ አትኳ አስመሳይ እየጎዳች እኮ እሷ ነች። ሌላ እኮ ማንም እየጎዳ አይደለም። አትሄድም። የራስሽ ጉዳይ ነው። እውነት ለመናገር እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ምን እንደምላችሁ አላውቅም፣ ግን ሰው በዚህ ልክ ጭንቅላቱም ልቡም አይኑም ይታወራል ብዬ አላሰብኩም። ማለት አብረን አንዱን ግን ለምን ይጎዳል ነው ያልኩት። ይሄ ነገር እኔን እንዳስመሳይ እንደ ክፉ ሰው ከቆጠረኝ ይሁን በቃ። እኔ በጣም ነው የምወደው። ነገም ቢሆን ተመልሶ ከመጣ በሙሉ ልቤ ይሄ ልቤ ሳይቀየር ልቀበለው እችላለሁ። አሁንም ወደፊትም ማለት ነው።